በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። መድኃኒዓለም በሚያውቀው እኔ አልከፋኝም። ቤተሰብ አንገቱን ደፍቷል። የጋዜጠኛ ሶፎንያስ ዋሲሁን እናት ወይዘሮ ሰላም ወደ ሚዲያ ወጥተው ሊገለኝ ተደብቄ ነው ያለሁት፣ እባካችሁ እኔንም ልጄንም አድኑን ሲሉ ወደ ሚዲያ ወጥተው ተናግረዋል። ሶፎንያስ ከትላንትና ወዲያ ጀምሮ ለ5 ወራት ያህል ጸበል ነበርኩኝ፣ ተጠምቄ ድኛለሁኝ፣ ስጋው ደሙንም ወስጃለሁኝ፣ አሁን ወደ አዲስ አበባ ተመልሼ መጥቻለሁ፣ የኢትዮጵያ ሕዝብ እባካችሁ ይቅርታ አድርጉልኝ፣ በሰፊው እመለስበታለሁ፣ ያሳልፍኩትን አብራራላችኋለሁ ብሎ ነበረ። ከዛም በኋላ ደግሞ ተመልሶ መጥቶ የባይፖላር ዲስኦርደር ተጠቂ ነኝ አግዙኝ አለ። በመቀጠልም ደግሞ ምንድነው ያደረገው? የእናቱን የወይዘሮ ሰላምን ፎቶአቸውን ፖስቶ እናቴ እንዴት እንደዚህ ትጨክኝብኛለሽ? ጥለሽኝ ሄድሽ፣ ሞትሽብኝ፣ ይሄ ላንቺ እኮ አይገባም ብሎ ፖስተተ። በመቀጠልም ነፍሲ ማር ብሎ ፕሮፋይል ፒክቸሩንና የፌስቡክ ከቨር ፎቶውን በሙሉ ጥቁር አደረገ። እንደሞቱ ነበር ያሰበው፣ ያው ካጠገቡ ሲያጣቸው ማለት ነው። እናቱ ወይዘሮ ሰላምም አይ እኔ አልሞትኩም አለሁ፣ ሊገለኝ ተደጋጋሚ ሙከራ ስላደረገ ሰው ቤት ተደብቄ ተሸሽጌ ነው ያለሁት፣ ልጄም የባይፖላር ዲስኦርደር ተጠቂ ነው፣ የነገራችሁ እውነቱን ነው፣ እባካችሁ ልጄን አድኑልኝ ሲሉ በእንባ ተማጽነውናል። አሁን የምፈልገው አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ባይፖላር ዲስኦርደር ማለት ከፍተኛ የስሜት መለዋወጥ የሚያስከትል ስር የሰደደ የአእምሮ ጤና እክል ነው። የታካሚው ስሜት በሁለት ጫፎች መካከል ይዋዥቃል። በጣም ወደ ላይና በጣም ወደ ታች የሆነ ስሜት መሰማት ማለትም በጣም መነቃቃትና በጣም ዲፕረስድ መሆን፣ በጣም መደበር ስሜት ውስጥ መግባት ነው የባይፖላር ዲስኦርደር ህመም። ጥናቶች እንደሚያሳዩት በዓለም ህዝብ ውስጥ ከ1% እስከ 2.5% የሚሆነው ማህበረሰብ በባይፖላር ዲስኦርደር ይጠቃል። ይህም ማለት በዓለም ዙሪያ ከ45 ሚሊዮን በላይ ሰዎች በዚህ ችግር ውስጥ ይኖራሉ። ሴቶችንም ወንዶችንም በእኩል ደረጃ የሚያጠቃ ሲሆን በሽታው አብዛኛውን ጊዜ መታየት የሚጀምረው በወጣትነት እድሜ፣ ይበልጥ ደግሞ ከ15 እስከ 25 ባለው የእድሜ ክልል ውስጥ ነው። ሶፎንያስም እናቱ እንዳሉት ይሄ በሽታ ምልክቶቹ ማሳየት የጀመረው ከአመት አካባቢ በፊት ጀምሮ ነውና አሁን ላይ ደግሞ እሳቸውን ለመግደል ሙከራ እንዳደረገ፣ በዚህም የተነሳ ሸሽተው ዘመድ ቤት እንዳሉ ነግረውናል። ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ላይ ሊገለብጥብኝ። እናቱ እንዳሉት ሰይጣኑ እየገፋፋ ያለው ራሱንም እንዲያጠፋ እኔንም እንዲገል ነው ብለዋል። ራሴን አጠፋለሁ ብሎ ነው የጀመረው ነገሩ ማለት ነው። ስለ ባይፖላር ዲስኦርደር ህመም ሲነሳ እጅግ አሳሳቢውና ትኩረት የሚሻው ክፍል ይህ ነው። ከአእምሮ ጤና እክሎች ሁሉ ባይፖላር ዲስኦርደር ራስን የማጥፋት ሙከራ የማስደረግ እድሉ ከፍተኛው፣ እንደውም በአንደኛ ደረጃ ላይ የሚቀመጥ እንደሆነ ጥናቶች ያስረዳሉ። ባይፖላር ካለባቸው ሰዎች መካከል ከ20% እስከ 60% የሚሆኑት በህይወት ዘመናቸው ቢያንስ አንድ ጊዜ ራሳቸውን የማጥፋት ሙከራ ያደርጋሉ። ከታካሚዎች ውስጥ ከ10% እስከ 15% የሚሆኑት በሚያሳዝን ሁኔታ ራሳቸውን በማጥፋት ህይወታቸው ያልፋል። ራስን የማጥፋት ሀሳብ ይበልጥ የሚመጣው ታካሚው በከባድ ዲፕሬሽን ወይንም የመደበት ምዕራፍ ውስጥ ሲሆን ሌላኛው ደግሞ ይሄ በከባዱ መደበሩና በከባዱ መነቃቃቱ በአንድ ላይ ተቀላቅለው ወይንም ሚክስድ ሆነው ሲመጡ ነው። በዚህ ድብልቅ ስሜት ውስጥ ታካሚው የዲፕሬሽን ተስፋ መቁረጥና ከፍተኛ የሆነ የመነቃቃት ጉልበቱ በአንድ ላይ ስለሚኖረው ያሰበውን የጉዳት እርምጃ በኃይል ለመተግበር ይገፋፋል። የሶፎንያስ እናትም እንደነገሩን ራሱን ለማጥፋት ተደጋጋሚ ሙከራ እያደረገ ነው። ራሱን ብቻ ሳይሆን እሳቸውንም ለመግደል ነው የሚፈልገው። ዘይት በሁለት ብረት ድስት አፍልቶ ሊደፋባቸው እንደነበር ነግረውናል። ከዛም በተጨማሪ ቤት ውስጥ ያለውን ዱቄት በሙሉ ከሽሮ ጀምሮ እስከ ጤፍ ማለት ነው አውጥቶ ሶፋ ላይ፣ አልጋ ላይ፣ ቤቱን ዙሪያውን አጠቃላይ ይነስንሷል። ከዛም በተጨማሪ የቤቱን መስታወቶች እንዳለ ድቅቅ አድርጎ ራሱንም ለማጥፋት በር ቆልፎ እሳቸው ሲያመልጡት ማለት ነው ባሰሙት የድረሱልኝ የጩኸት ጥሪ ሰዎች መተው እሳቸውን ከቤት አውጥተዋቸዋል። ዘይቱ ፈልቶ ሳይደፋባቸው ማለት ነው። በኋላም ላይ አንድ ሰው ከተጠጋኝ ይህን ዘይት ደፋበታለሁ በማለቱ ፖሊስም ሰውም ሸሽቶ እሱ ብቻውን ቀረ እና ቤቱን ዘግቶ ራሱን ሊያጠፋ ሲል ፖሊሶች በመስኮት በተሰበረው መስኮት በኩል ተንጠላጥለው ገብተው ህይወቱን አትርፈውለታል። ወደ ሕክምናም ሄዷል። ነገር ግን ከሄደበት የካቲት 12 ሆስፒታል አምልጦ በመምጣት ነው አሁን ላይ እሳቸውን እየፈለገ የሚገኘው። እናም ሲያጣቸው ነው እንግዲህ ሞታብኛለች ሰላምዬ አንቺ ምን ላይ ጨካንሽ ብሎ ሊፖስት የቻለው። ወደ ራሱ ሲመለስ እንደሞቱ ተሰምቶት ነው ማለት ነው። እንግዲህ ሲያጣቸው በጣም የሚያሳዝን ነው። የሶፎንያስንና የእናቱን ግንኙነት የምናውቅ ሰዎች ፖስቱን ስናየው ደንግጠናል። እኔ በጣም ነበር ያዘንኩት። አንድ ፍሬ ልጃቸው ነው። እህቱ በአባቱ በኩል ያለች ነች። እሳቸው እሱም ብቻ ነው የወለዱትና ያለ አባት ገና በልጅነቱ አባቱ ሲሞትበት
እናትም አባትም ሆኖ ነው ያሳደጉትና እሱም እንዴት እንደሚወዳቸው ሊክሳቸው እንደሚፈልግ በተደጋጋሚ ስለናቱ ተናግሮ አይጠግብምና አሁን ላይ ግን ያለበት ህመም እየገፋፋው እሳቸውንም ገሎ ራሱንም ለማጥፋት እየሞከረ ነው ያለውና ያሳዝናል። ይሄንን መስማት እንዳንድ ሰው እንዳንድ ሴት እንዳንድ ወላጅ ይሄንን መስማት ይሄንን ማየት በጣም ከባድ ነው። እንግዲህ ራሱን እንኳን ሳያጠፋ እሳቸውን አንድ ነገር አድርጓቸው ከዛ የስሜት መረበሽ ውስጥ ቢወጣና ራሱን ቢሆን አስቡት ምን አይነት ስሜት እንደሚሰማው የገዛ እናቱን ገሉና አሁንም ሁሉንም ነገር ባካችሁ ተታችሁ ልጄን አድኑልኝ ብለዋል። ከወራት በፊት የተመሳሳይ ጾታ አፍቃሪ ነው ሶፎንያስ ተብሎ መወራቱን ተከትሎ እንግዲህ የወይዘሮ ሰላም ከቤተሰቦቻቸው ከዘመዶቻቸው ተራርቀው እንዳሉ ገልጸዋል። ተገልያለሁኝ፣ በጎረቤት በዘመድ ባዝማድ እንዳደርሽብን ተብያለሁ ብለዋል። በጣም ከባድ ነው። እሳቸው ያደረጉት ነገር የለም። በእርግጥ እንደውም አሳዛኝ ተጠቂ ናቸው፣ ልክ እንደ ሶፎንያስ ማለት ነው። የእሱን ሁኔታ ስንመለከት ምናልባትም ይሄ የባይፖላር ዲስኦርደር ህመሙ ወደ ተመሳሳይ ጾታ አፍቃሪነት እንዲገባ ገፋፍቶት ሊሆን ይችላል። ምክንያቱም የማይሆን የፍቅር ግንኙነት ወይም ደግሞ የጾታ ግንኙነት ውስጥ ያስገባል ይላል በባይፖላር ዲስኦርደር ላይ የተደረገው ጥናት። እናም እሱ ገፋፍቶት ሊሆን ይችላል ወይንም ደግሞ ምናልባትም ከመጀመሪያውኑም የተመሳሳይ ጾታ አፍቃሪነት ፍላጎት አድሮበት ነገር ግን ህሊናው ይሄንን መሸከም አቅቶት የእናቱም ሁኔታ ስላለ ከአቅሙ በላይ ሆኖ በባይፖላር ዲስኦርደር ተጠቅቶ ሊሆን ይችላል። ከሁለቱም መላምቶች እንግዲህ አያልፍም። ሶፎንያስ እንደሚለውም ደግሞ ጮኬ አጋንንት ወጥቶልኛል ጸበል በምጠመቅበት ጊዜ 5 ወር ገዳም ውስጥ እያለሁኝ ብሏል። እናም አባቶች ወደህ አይደለም ላይ ያለው መንፈስ ነው እንዲህ የሚያደርግህ ብለውኛል ብሏል። እናቱንም እንደሰማናቸው ይሄንን የሶፎንያስን ምልከታ የሚጋሩ ይመስለኛል። እላዩ ላይ ያለው ነገር እኔን እንዲገል ራሱንም እንዲያጠፋ ነው የሚገፋፋው ብለዋል። ስለዚህ ሶፎንያስ የአእምሮ ሕክምና ብቻ ሳይሆን ጸበልም በደንብ ያስፈልገዋል ብዬ አምናለሁኝ። ባይፖላር ዲስኦርደር ሙሉ በሙሉ በሕክምና የሚጠፋ ህመም አይደለም። ነገር ግን በጥሩ ሁኔታ ቁጥጥር ሊደረግበትና ሊታከም የሚችል የጤና እክል ነው። አንድ ሰው ተገቢውን ሕክምና ካገኘ ምልክቶቹን ሙሉ በሙሉ ተቆጣጥሮ የስሜት መዋዠቁን አስወግዶ እንደ ማንኛውም ጤነኛ ሰው መደበኛ ህይወቱን፣ ስራውንና ማህበራዊ ግንኙነቱን መምራት ይችላል ይላል። የመድኃኒት ህክምና፣ የስነ ልቦና ምክር፣ የአኗኗር ዘይቤ ለውጥና የቤተሰብና የማህበረሰብ ድጋፍ ያስፈልገዋል ለመዳን። እናም እናቱ እንግዲህ እንዳሉት እባካችሁ ልጄንም እኔንም አድኑን ብለዋል። የገዛ አንድ ፍሬ ልጃቸው እንደዚህ አይነት ሁኔታ ውስጥ ሆኖ ሊገላቸው እያሳደዳቸው እናም ደግሞ ከዚህም በተረፈ ያለበትን እንኳን ሳያውቁ በዚህ ሁኔታ ውስጥ እስከ መቼስ ይቀጥላሉ? እናም እሱን በደንብ ይዞ ምናልባት አማኑኤልም ሊሆን ይችላል ወይም ሌላ የህክምና ተቋም እንዳይወጣ ክትትል እየተደረገበት እዛው 1 ዓመትም ፈጀ 2 ዓመትም ፈጀ ምን ታክሞ ወደ ትክክለኛ ማንነቱ እንዲመለስ የሚረዳው ሰው ያስፈልገዋል። ሶፎንያስን መርዳት እንዳለብን አምናለሁኝ። ተሻሽሎ ደግሞ ወደ ስራው ተመልሶ እናቱንም የሚከስበት ጊዜ እንደሚሆን አስባለሁኝ። እጅግ በጣም ነው ልቤን የነካኝ እውነት ለመናገር። እናም ኮሜንት የምትሰጡ ሰዎችም እባካችሁ በተለይ ፌስቡክ ላይ የማይሆን ነገር የምትጽፉ ሰዎች ህመሙ ነው እንዲህ የሚያደርገውና ተረዱት እላለሁኝ።